እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዮም ነወድሳ ለማርያም በእንተ ዘተወልደ እምኔሃ። አምላክ ከእርሷ ስለተወለደ ማርያምን ኑ እናመስግናት፣ ኑ ከፍ ከፍ እናደርጋት። ዘመነ ክረምት ወይም ወርሃ ክረምት ስድስተኛ ሰንበት ከነሐሴ 1 እስከ ነሐሴ 7 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። ውድ ኦርቶዶክሳውያን እንኳን ለጾመ ፍልሰታ በሰላምና በጤና አደረሰን አደረሳችሁ። መልካም የሱባኤ ጊዜ ይሁንልን። መዝሙር ዮም ነወድሳ ለማርያም። ምስባክ እምነ ጽዮን ይብል ሰብ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እስከ 6። ንፍቅ ካህን የሐዋርያት ሥራ ምዕራፍ 27 ቁጥር 1 እስከ 29። ምስባክ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ። እምነ ጽዮን አብዳነ አጥብብ አብዳነ አጥብብ እምነ ጽዮን ይብል ድፋት ሰብ አንበር ወብእሲ ሂደት በእንቆ ሰንፔር ተወልደ ጭረት አነኔ። በእንቆ ሰንፔር አነኔ ወብእሲ ተወልደ በውስቴታ ወውእቱ ሂደት ልዑል በሰላሳ ሳረራ ደርስ። ወውእቱ ልዑል በሰላሳ ሳረራ ወውእቱ ልዑል ገብርኤል አብሰራ ገብርኤል አብሰራ ወውእቱ ልዑል ሳረራ ወውእቱ በሰላሳ ርክርክ ነፍስ በሰላሳ ነፍስ ወውእቱ ልዑል ሳረራ ወውእቱ ሂደት ጭረት አጥመቀ ወውእቱ ልዑል ሳረራ እምነ ጽዮን ይብል ሰብ ወብእሲ ተወልደ
በውስቴታ ወውእቱ ልዑል ሳረራ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 12 ቁጥር 38 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ። ቅዳሴ ማርያም በግዕዝ ዜማ ይበል ካህን ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ወአነ ቅዳሴሃ ለማርያም አኮ ባብዝሖ አላ ባውህዶ አነ አየድ ቅዳሴሃ ለድንግል ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን ኦ አበዊነ ነውራነ እድ ስዩማን እለመትለወ ሐዋርያት ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ
ይቀውሙ ቅድሜሁ ለመድኃኔ ዓለም ወይቄልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሃ ለማርያም ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብእሲ ወአንስት ቅዱሳት እለ ሀሎክሙ ውስተ ተመክሖ እግዚአብሔር። እግዚአብሔር አባታችን መንግሥተ ሰማያት ርስታችን ወላዲተ አምላክ ቅድስት ድንግል ማርያም እናታችን ብላችሁ በጸናች በቀናች በቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ጸንታችሁ የምትኖሩ በመላው ዓለም ያላችሁ ሳምንታዊውን የቅዱስ እግዚአብሔር መንፈሳዊ መርሃ ግብር የምትከታተሉ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። የእናታችን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ አይለያችሁ። የወምነወድሳ ለማርያም ዛሬ ማርያምን እናመስግናት። ዛሬ የምንማማርበት የትምህርታችን ርዕስ ይህ ነው። እንግዲህ ይህንን ኃይለ ቃል መነሻ አድርጎ መማማር ያስፈለገበት እንደ ኢትዮጵያ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። ከ7ቱ አጽዋማት አንደኛው ጾመ ፍልሰታ ለማርያም ነው። ዘንድሮ ጾመ ፍልሰታ ለማርያምን ዓርብ ነሐሴ 1 ቀን ብለን ጀምረናል። እንግዲህ በ3 ዕለተ እሁድ የሚዘመረው መዝሙረ ቅዱስ ያሬድ የወምነወድሳ ለማርያም ዛሬ ማርያምን እናመስግናት የሚል ይሆናል። የማርያም ምስጋና እንግዲህ ምስጋና እንደ ቤተክርስቲያናችን አስተምሮ በሁለት ይከፈላል። አንደኛው የእግዚአብሔር ምስጋና ነው። ለእግዚአብሔር የምናቀርበው ምስጋና እንደሚታወቀው የባህሪ ምስጋና ነው የሚባለው። እግዚአብሔርን ስናመሰግነው አምላክ ብለን ነው፣ ፈጣሪ ብለን ነው፣ ይህን ለማስገኝ ብለን ነው እና ስብሐት ለአብ ለአሐዜ ኩሉ ዓለም፣ ይህን ዓለም ላስገኘ ለፈጠረ በመሃል እጁ ለያዘ ለእግዚአብሔር ምስጋና። ስብሐት ለወልደ ገባሬ ኩሉ ዓለም፣ ይህን ዓለም ላስገኘ ለወልድ ምስጋና ይገባ። ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት ብላ ቅድስት በየዓመቱ ወርኃ ክረምቱን ለሚያመጣ ለሚተካ ክረምቱን በጋውን በክረምት ለሚተካ ለእግዚአብሔር መንፈስ ቅዱስ ምስጋና ይገባል። እንግዲህ በእነዚህ በአብ በወልድ በመንፈስ ቅዱስ መካከል ልዩነት የለም። ምስጋናቸው አንዲት ናት እና ለአብ ለወልድ ለመንፈስ ቅዱስ የሚቀርበው ምስጋና ያው የፈጣሪ ምስጋና የባህሪ ምስጋና ተብሎ ይገለጣል። ሁለተኛው ምስጋና የጸጋ ማለት እግዚአብሔር ያከበራቸው ማክበር ማለት ነው። እግዚአብሔር ከፍ ከፍ ያደረጋቸውን ከፍ ማድረግ ማለት ነው። እንግዲህ በምድር ላይ እግዚአብሔር ከፍ ካደረጋቸው ከፍታ ከሰጣቸው መካከል እንደ ቅድስት ቤተክርስቲያናችን አስተምህሮ መልዕልተ ፍጡራን መትሕተ ፈጣሪ፣ ከፈጣሪ በታች ከፍጡራን በላይ የምትባል እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። ክብር ምስጋና ይድረሳት እና ቅዱስ ያሬድ ዛሬ ማርያምን እናመስግናት በማለት ጥሪውን ያስተላልፋል።
የምትመሰገንበትን ምክንያት ሲገልጥ በእንተ ዘተወልደ እምኔሃ መንክር ግርማ ኃይለ ልዑል ጸለላ ኃይለ ልዑል ወልድ ስላከበራት በመንክር ድንቅ በሆነ ግርማ መወደድ ከፍታ ስላከበራት ከእርሷ እሱ ስለተወለደ ኑ ማርያምን እናመስግናት። ጾረቶ በከርሳ እሷ በማህፀኗ 9 ወር ከ5 ቀን ተሸከመችው፣ ወሰነችው። ድንግል ማርያም ማህፀን ቤተ መቅደስ ሆነ፣ ጽርሐ አርያም ሆነ። ለዚህ ጾረቶ በከርሳ እሷ ተሸከመችው፣ ውእቱን ይቀደሳ እሱ ደግሞ አከበራት፣ ለያት፣ መረጣት፣ ተሸከመው አደረጋት። ስለዚህ የኃይለ ልዑል ማደሪያ የሆነችውን እሱን 9 ወር ከ5 ቀን በማህፀኗ የተሸከመችውን ጥበ ድንግልናዋን ያጠባችውን ያዘለችውን የታቀፈችውን እሷን ኑ ማርያምን ዛሬ እናመስግናት በማለት ጥሪውን ያስተላልፋል። እንግዲህ ምእመናን በእግዚአብሔር ቸርነት በቅድስት ድንግል ማርያም አማላጅነት አምናችሁና ጸንታችሁ የምትኖሩ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ልጆች ቅድስት ድንግል ማርያም በቤተክርስቲያናችን ከፍተኛ የሆነ ክብር አላት፣ ምስጋና አላት፣ ውዳሴ አላት፣ ቅዳሴ አላት። ይሄ በጾመ ፍልሰታ ለማርያም በተለይ የቅዱስ ኤፍሬም ውዳሴ የአባ ሕርያቆስ ቅዳሴ በመላትና በስፋት የሚተረጎምበት የሚነገርበት ወቅት ነው። በዚህ ወቅት በሚዘመረው መዝሙር ዕለተ ሰንበት ላይ ታዲያ ቅዱስ ያሬድ ትኩረት ሰጥቶ ዛሬ ማርያምን እናመስግናት በማለት ጥሪውን ያስተላልፋል። እዚህ ድንግል ማርያም ምስጋና የሚገባት እናት ናት። ምስጋና የሚገባት እናት እንደሆነች ራሷም በወንጌለ ቅዱስ ሉቃስ ላይ ምዕራፍ 1 ቁጥር 48 ላይ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች። ብፅዕት ብለው የሚያመሰግኗት ትውልድ የተባሉ እነማን ናቸው ስንል ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ለሰው ልጅ የመትረፍ ለፍጥረታት የመትረፍ በጽድቁና በታዛዥነቱ የመትረፍ ምክንያት የሆነው ኖህ የኖህ ልጆች ሴም፣ ካም፣ ያፌት ይላቸዋል። ትውልድ ሁሉ ስትል ከሴም ከያፌት ከካም የወጣ ትውልድ የለምና ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም ብፅዕት ይሉኛል፣ ንዕድ ይሉኛል፣ ክብርት ይሉኛል፣ ያመሰግኑኛል ስትል በመንፈስ ቅዱስ ተቃኝታ ተናግራለች። ስለዚህ በቅድስት ቤተክርስቲያናችን ልክ እንደ ቅዱስ ያሬድ ዛሬ እናመስግናት ብሎ እንደገለጠው ለምስጋናዋ ተጠራርተን፣ ለውዳሴዋ ተጠራርተን፣ ለቅዳሴዋ ተጠራርተን አውደ ምሕረቱን ሞልተን ቤተ መቅደሱን ሞልተን በበረከት ተሰባስበን በጸጋዋ ታመነን በእናትነቷ ታመነን ይህ ወቅትና ጊዜ ቅድስት ድንግል ማርያምን የምናመሰግንበት ወቅትና ጊዜ ነው። አባቷ ዳዊትም ምስጋና የሚገባት እናት እንደሆነች ሲገልጥ በመዝሙረ ዳዊት መዝሙር 44 ቁጥር 17 ላይ ወይዘክሩ ስመኪ በኩሉ ትውልደ ትውልድ፣ ከትውልድ ወደ ትውልድ ትውልድ አልፎ ትውልድ ሲተካ ሳያቋርጥ እነሆ ትውልድ ሁሉ ስምሽን ያስባሉ። ወይዘክሩ ስመኪ ያስባሉ፣ ያመሰግናሉ፣ ከፍ ከፍ ያደርጋሉ፣ ያስታውሳሉ ማለት ቅዱስ ዳዊትም በመዝሙሩ ላይ ገልጦታል ማለት ነው። ስለዚህ ቅድስት ድንግል ማርያምን እናመሰግናታለን። ምን ብለን እናመሰግናታለን ስንል በዚህ ዕለት በሚሰበከው የዳዊት መዝሙር ምስባኩ ላይ መዝሙረ ዳዊት መዝሙር 86 ቁጥር 4 ላይ እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ፣ ከእርሷም ሰው ተወለደ፣ ከእርሷም ሰው ተወለደ የተባለው ሰው ሲሆን አምላክ የሆነ ሰው አምላክ፣ አምላክ ሰው የሆነባት ወብእሲ ተወልደ፣ ከእርሷ በነሳው ሥጋ ሰው የተባለ እርሱ ስለተወለደ
ሰው ሁሉ እናታችን ጽዮን ይላል። ስለዚህ ቅድስት ድንግል ማርያምን ከምናመሰግንባቸው ምስጋናዎች መካከል አንደኛው ምን ብለን ነው የምናመሰግናት ብለን እናታችን ብለን እናመሰግናታለን። ድንግል ማርያም የጸጋ እናታችን ናት። እሱን በስጋ ወልዳዋለች፣ እኛን በጸጋ ወልዳናለች። እሱን በቀርነው በቤተልሔም ወልዳዋለች፣ እኛን በቀራንዮ ወልዳናለች። የተወደዳችሁ የእግዚአብሔር ቤተሰቦች ፍቁረ እግዚእ ቅዱስ ዮሐንስ በመስቀሉ ስር የነበረ የዮሐንስ ወንጌል ምዕራፍ 19 ቁጥር 26 እንደምናነበው ክርስቶስ በመልዕልተ መስቀል በዋለበት ሰዓት በቀራንዮ አደባባይ ላይ በተሰቀለበት ሰዓት ይወደው የነበረ ደቀ መዝሙር መስቀሉ ስር ነበረ። የሚወዳት እናቱ መስቀሉ ስር ነበረች። እሷን በእናትነት ለዮሐንስ፣ ዮሐንስን በልጅነት ለእመቤታችን አረካክቧል። እኛም የዮሐንስን ሥራ ሰርተን ብንገኝ እንደ ፍቁረ እግዚእ ቅዱስ ዮሐንስ የጌታ ወዳጆች ሆነን ብንገኝ የመስቀሉ ስር ብንገኝ መስቀሉ ስር መስቀሉ ቀራንዮ ቤተክርስቲያን ናት። መስቀሉ ያለው ቤተክርስቲያን ነው። መስቀሉ የተተከለው ቤተክርስቲያን ነው። ቤተክርስቲያን ስር መገኘት ቀራንዮ መገኘት ነው። መስቀሉ ስር መገኘት ነው። ጌታ በዕለተ ዓርብ የቆሰረው ሥጋው ያፈሰሰው ክቡር ደሙ የቀዳው ማየገቦ የሚታደልባት የሚሰጥባት በማየገቦ አማካኝነት ተጠምቀን ልጅነት የምናገኝባት ቀራንዮ ቅድስት ቤተክርስቲያን ናት። ስለዚህ እንደ ፍቁረ እግዚእ ቅዱስ ዮሐንስ መስቀሉ ስር ለሚገኙ ሁሉ ቅድስት ድንግል ማርያም ያደራ እናታችን ናት። ዮም ንወድሳ ለማርያም ዛሬ እመቤታችንን እናመስግናት። ምን ብለን እናመስግናት? እናታችን ብለን ነው። ምክንያቱም እናታችን ብለን እንድናመሰግናት ትምህርቱን የሚሰጠን በቃለ ትንቢቱ የታወቀው በዝማሬው የታወቀው በምስጋናው የታወቀው አባቷ ዳዊት እምነ ጽዮን ይብል ሰው ሁሉ እናታችን ጽዮን ይላታል። ጽዮን ብሎ ያመሰግናታል። ጽዮን የተባለች ታቦተ ጽዮን ለእስራኤል ዘሥጋ ጽዮነ ሥጋ ጽዮነ ነፍስ እንደሆነች ሁሉ ጽዮነ ኃጥአን ጽዮነ ጻድቃን የኃጥአን መጠጊያ ቢወድቁ ስሟን ጠርተው የሚነሱባት የኃጥአን መጠጊያ የኃጥአን ተስፋ የጻድቃን ተስፋ ጻድቃን ቅድስት ሆይ ለምኝልን ብለው የሚማጸኑባት ቅድስት ድንግል ማርያም ናት። እችን እናት ነው እንግዲህ ሰው ሁሉ እናታችን ጽዮን ይላታል በማለት እነሆ ቅዱስ ዳዊት ጥሪውን ያስተላለፈው። ስለዚህ ቅዱስ ያሬድ ዛሬ እመቤታችንን እናመስግናት ሲል በዚህ የበረከት ወር የበረከት ጊዜ ጾመ ፍልሰታ ለማርያም ተብሎ የሚታሰበው በዚህ ወቅት ቅዳሴው ምስጋናው ነው በስቶ ጎልቶ ነገረ ማርያሙ የሚነገርበት የሚተረጎምበት ወቅት ስለሆነ ዛሬ እመቤታችንን ማርያም እናመስግናት በማለት ጥሪውን ያስተላልፋል። ለዚህ ጥሪ ተገዥዎች ሆነን እምነ ጽዮን ይብል ሰብ ብሎ ቅዱስ ዳዊት እንደተናገረው ሁሉ ሰው ሁሉ እናታችን ጽዮን ይላል ብሎ እንደተናገረው ሁሉ መጠጊያችን የሆነችውን የእንባችን ማበሻ የሆነችውን የሐዘናችን መውጫ የሆነችውን የዳገት መውጫ የቁልቁለት መውረጃ የሆነችውን በቃል ኪዳኗ የምንታመንባትን በተስፋ የምንማጸንባትን እናታችን ቅድስት ድንግል ማርያምን እናመስግናት። ለምስጋናዋ እንትጋ፣ ለምስጋናዋ እንበርታ። እንደ ቅዱስ ኤፍሬም በውዳሴው እንበርታ፣ እንደ ቅዱስ አባ ሕርያቆስ በቅዳሴው እንበርታ፣ እንደ አባ ጊዮርጊስ ዘጋስጫ በመጽሐፈ በሰዓታቱ ዜማ እንበርታ። እንደ ቅዱስ ያሬድ በዜማው እናመስግናት። እንደ ሌሎችም የቅድስት ድንግል ማርያም ምስጋና እንደበዛላቸው ምስጋናዋ እንዲበዛልን በስተን ተግተን ነቅተን በእንተ ዘተወልደ እምኔሃ ከእርሷ ስለተወለደ ወላዲተ አምላክ እያልን እናመስግናት። እግዚአብሔር ጸባዖት እያልን የአሸናፊ እግዚአብሔር እናት ሆይ እያልን እናመስግናት። ከዚህ ምስጋና አያጉለን፣ ከዚህ ምስጋና አያርቀን። ይህንን መንፈሳዊ መርሃ ግብር የምትከታተሉ ሁላችሁ በተለይ በዚህ ፈተና በበዛበት ውጣ ወረድ በበዛበት ዓለም ላይ የእርሷ ምርኩዝነት፣ የእርሷ እናትነት፣ የእርሷ ቃል ኪዳን ያስፈልገናል። ስለዚህ በምስጋናዋ እንድንተጋ ቅዱስ ያሬድ ኑ ማርያምን እናመስግናት በማለት ጥሪ ያስተላልፋል። እናታችን ቅድስት ድንግል ማርያም እናታችን ናት።
እሱን በስጋ ወልደዋለች፣ እኛም በጸጋ ወልዳናለች። የተነበበልንም የሚነበበልንም በዚህ ዕለት የቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ጀምሮ ይነበባል። ከቁጥር 43 ጀምረን ስናነበው ኢየሱስ ክርስቶስ በመዋዕለ ትምህርቱ ሲያስተምር አንድ የጉባኤው መስፋት የሕዝቡ መብዛት ደስ ያላሰኘው ሰው ድንገት ገብቶ መምህር ወይ እናትህና ወንድሞች ውጭ ይፈልጉሃል የሚል ጥያቄ አነሳ ይላል። እንግዲህ ይሄ ስራ ለማስፈታት ጉባኤ ለማቋረጥ ያሰበ ያለመ ነው። ክርስቶስም አያይዞ መኑ ይእቲ እናቴ ማናት ነው ያለው። እናቴ ማናት ብሎ ሲጠይቅ እናቱ ቅድስት ድንግል ማርያም መሆኗ ጠፍቶት አይደለም። ከእርሷ በስጋ ይወለድ ዘንድ የወደደ የፈቀደው ለአዳም የገባው ራሱ ነው። የተወለደውም እርሱ ነው። በሕቱም ድንግልና ጸንሳ በሕቱም ድንግልና እንድትወልደ ያደረገ እርሱ ነው። እናቴ ማናት አለ። ትምህርቱን ሳያቋርጥ ያንኑ ትምህርት በዚያው መንፈስ ለመጨረስ ወንድሞችስ እነማን ናቸው ካለ በኋላ እናቴና ወንድሞችስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው በማለት ገልጦታል። ስለዚህ እሷ ለእሱ እናት ሆና እኛንም የእናትነት የወንድምነት የቤተሰብነት ማዕረግ ያስገኘችልን የጸጋ እናታችን ናት ቅድስት ድንግል ማርያም እንጂ የእሷ እናትነት ለእሱ ጠፍቶት አይደለም። በዚያው በተነሳው ጥያቄ መንፈስ ትምህርቱን ሲፈጽመው ነው የምንመለከተው። እናቴ ማናት ወንድሞችስ እነማን ናቸው ካለ በኋላ እናትና ወንድሞችስ የእግዚአብሔርን ቃል ሰምተው የሚጠብቁ የሚያደርጉ የሚፈጽሙ ናቸው በማለት ተናግሮታል። ስለዚህ የወንድምነት የቤተሰብነት የእናትነት ማዕረግ ያገኘንባት የጸጋ እናታችን ዳዊት እንደተናገረው እምነ ጽዮን ይብል ሰብ ብሎ እንደዘመረላት እምነ ጽዮን ይብል ሰብ ሰው ሁሉ እናታችን ጽዮን ይላታል። ወብዚ ተወልደ ከእሷም ሰው ተወለደ ወውቱ ልዑል ሳራ እሱ ለዘላለሙ አጸናት ማምላክ እየተባለች ማኅደረ መለኮት እየተባለች ወላዲተ አምላክ እየተባለች ስትመሰገን እንድትኖር አጸናት በማለት እነሆ ዳዊት በመዝሙሩ ላይ ገልጾታል። ስለዚህ የተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በገጠርም በከተማም በውጭውም ዓለም በሀገርም ውስጥ ያላችሁ ይህ ወቅት በቅዱስ ያሬድ ጥሪ አማካኝነት አብዝተን ቅድስት ድንግል ማርያምን የምናመሰግንበት ወቅት ነው። እንግዲህ መዋዕለ ሱባኤውን እነሆ ቅድስት ድንግል ማርያምን እግዚአብሔርን እንደ እግዚአብሔርነቱ እያመሰገንን እሷንም እንደ እናትነቷ እያመሰገንን ምስጋናው ሳይጎልብንና ሳይታጎልብን ጀምረን በምስጋና ጀምረን በምስጋና መዋዕለ ጾማችንን መዋዕለ ሱባኤያችንን ለመፈጸም እንዲያበቃን እሞሙ ለሰማዕት የሰማዕታት እናታቸው የሐዋርያት ሞገሳቸው የነቢያት ትንቢታቸው የመላእክት እህታቸው የተባለች እናታችን በመልጃዋ እንዳትለየን የልጇ ቸርነት የእሷ አማላጅነት እንዳይለየን አምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር አሜን። መንክር ግርማ ኃይለ ልዑል ዘለላ መንክር ግርማ ኃይለ ልዑል ዘለላ አማነ መላእክት ይኬልዋ አማነ መላእክት ይኬልዋ አማነ መላእክት ይኬልዋ አማነ መላእክት ይኬልዋ መንክር ግርማ ኃይለ ልዑል ዘለላ መንክር ግርማ ኃይለ ልዑል ዘለላ አማነ መላእክት ይኬልዋ አማነ
መላእክት ይኬልልዋ አማን መላእክት ይኬልልዋ አማን መላእክት ይኬልልዋ መንክር ግርማ ኃይለ ልዑል ዘለላ መንክር ግርማ ኃይለ ልዑል ዘለላ አማን መላእክት ይኬልልዋ አማን መላእክት ይኬልልዋ አማን መላእክት ይኬልልዋ አማን መላእክት ይኬልልዋ ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና